ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 30 ቀን 2016 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአዲስ አበባ ዙሪያ እነ ሽመልስ አብዲሳ ሸገር በሚል ባቋቋሙት ከተማ የባጃጅ ሹፌሮች ጭምር የግዳጅ የሚሊሻ ስልጠና እየወሰዱ መሆኑን ሰምተናል። በዝርዝር ይዘናል። በደብረ ማርቆስና በጎንደር ብልጽግናን ያስደነገጡ ውጊያዎች ተካሂደዋል። በውጊያው ፋኖ በእነዚህ ትላልቅ ከተሞች ገብቶ ታላቅ ኦፕሬሽን ሰርቶ ወጥቷል። በአማራ ክልል ለአብይ አህመድ ድጋፍ በሚል የተካሄደው ሰልፍ በታንክና በብረት ለበስ ታጅቦ ብሏል። በቦምብ ፍንዳታ ስለተቋረጠው ሰልፍም የምንላችኋለን። በባህር ዳር ከተማ ስለተፈጸመው አሰቃቂ ግድያም የምንላችኋለን። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ የነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸገር ከተማ የሚገኙ የባጃጅ ሹፌሮች በግዳጅ የሚሊሻ ስልጠና እየሰለጠኑ መሆኑ ተሰማ። አዲስ አበባን በከበበው የሸገር ከተማ የሚገኙ የባጃጅ ሹፌሮችን ጨምሮ በርካታ ወጣቶች የግዳጅ የሚሊሻ ስልጠና እየወሰዱ መሆኑን ሮሃ የባጃጅ ሹፌሮችን አነጋግራ አረጋግጣለች። ይህ ስልጠና በገላን፣ በኮዬ ፈጬ፣ በቱሉ ዲምቱ፣ በቡራዩ፣ በሰበታና በሌሎች አካባቢዎች እየተሰጠ መሆኑንም ነው የሰማነው። በተለይም የባጃጅ ሹፌሮች ይህን የሚሊሻ ስልጠና ካልወሰዳችሁ መስራት አትችሉም እንደተባሉና ለ15 ቀናት ከጧቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ ወታደራዊውን የሚሊሻ ስልጠና እየወሰዱ መሆኑን ያስረዳሉ። ስራቸውንም የሚሰሩት ከዚህ ስልጠና ከተመለሱ ከ4 ሰዓት በኋላ መሆኑን ነግረውናል። ስልጠናው ከተጠናቀቀ በኋላ ስልጠናውን ለወሰዱት ባለባጃጆች መታወቂያና አንጸባራቂ የሚሰጥ ሲሆን ስራውንም መስራት የሚችሉት እነዚህ ሰልጣኞች ብቻ ናቸው። ለምን ዓላማ ነው ስልጠናውን እንድትወስዱ የተፈለገው በሚል ሮሃ ላነሳችሁ ጥያቄ ምላሽ የሰጡት ባለባጃጆች ሰልጥናችሁ ተቀመጡ ነው የተባልነው ይላሉ። በተጨማሪም የባጃጅ ስራ መስራት የሚችሉት የአካባቢው ተወላጆች ብቻ ናቸው የሚል ህግም እንዳወጡ ምንጮቻችን ነግረውናል። በዚህም ከሌሎች አካባቢዎች የመጡ የባጃጅ አሽከርካሪዎች መስራት እንደማይችሉ ተነግሯቸዋል። ይህም በብዛት በባጃጅ ስራ ላይ የተሰማሩት የአማራ ተወላጆችን ከስራው ለማፈናቀል ታስቦ የተደረገ መሆኑን ምንጮቻችን ይገልጻሉ። በሌላ በኩል ደግሞ በዚህ በሸገር ከተማ የሚሊሻ ስልጠና በግዳጅ እየተሰጠ ሲሆን በየሰፈሩ ያሉ ወጣቶች ይህን ስልጠና እንዲወስዱ እየተገደዱ ነው። ስልጠናውን የሚወስዱት ከሁሉም ብሔር የተውጣጡ ሲሆኑ የኦሮሞ ተወላጅ የሆኑት ከስልጠናው በኋላ በሸገር ከተሞች ስምሪት እንደሚሰጣቸውና የሌላ ብሔር ተወላጅ የሆኑት ደግሞ ወደ አማራ ክልል ለውጊያ ትላካላችሁ መባላቸውን የታወቀው የሚሊሻ አባላት የሆኑ የኦሮሞ ተወላጆች በሸገር ከተማ ያሉ ኦሮምኛ ተናጋሪ ያልሆኑ ነዋሪዎችን እንደሚያጉላሉም ይታወቃል። በተጨማሪም ህዝቡን መታወቂያ አልያስክም አምሽተ መታሃል በሚሉና በሌሎች ምክንያቶች ካሰሩ በኋላ ከ20 ሺህ ያላነሰ ብር ጠይቀው እንደሚለቀቁ ነው ምንጮቻችን የነገሩን። ይህን ስራ ደግሞ ከፖሊስ ጋር በጥምረት እንደሚሰሩት ተነግሯል። በደብረ ማርቆስና በጎንደር ብልጽግናን ያስደነገጡ ውጊያዎች ተካሄዱ። በአማራ ክልል የተለያዩ አካባቢዎች ውጊያው የቀጠለ ሲሆን ፋኖ በትላልቅ ከተሞች ጭምር ገብቶ ውጊያ ከፍቷል። በጎጃም፣ በጎንደር፣ በወሎና በሸዋ ያሉ የፋኖ አደረጃጀቶች የብልጽግናን መዋቅር እያፈራረሱና የራሳቸውን መዋቅር አደራጅተው እያሰለጠኑ ነው። የአማራ ፋኖ በጎጃም አዲስ ሰልጣኝ ተመራቂዎች ምክትል ሊቀመንበሩና የፖለቲካ ዘርፍ ኃላፊው ጠበቃና አርበኛ አስረስ ማረዳምጤ በተገኙበት ተመርቀዋል። በተያያዘ በምስራቅ ጎጃም መቀመጫ ደብረ ማርቆስ ከተማ ትናንት ማምሻውን ፋኖ ሰተት ብሎ ገብቶ በአገዛዙ ጦር ላይ ከባድ ጉዳት አድርሷል። የአማራ ፋኖ በጎጃም በታሪካዊቷ ከተማ ደብረ ማርቆስ በ3 ቦታዎች ላይ ውጊያ ከፍቶ በብልጽግና ጦር ላይ ጥቃት እያደረሰ ሲሆን ስፍራዎቹም አብማ ትምህርት ቤት አካባቢ፣ አዲሱ ፍርድ ቤትና ፖሊስ ጣቢያ የሚባሉ ቦታዎች ናቸው። በዚህ በፋኖ ጥቃትም ሆዳደር የመከላከያ አድማ ብተና የፖሊስና የሚሊሻ አባላት ላይ ከባድ ጉዳት ደርሷል። ማምሻውን ወደ ከተማዋ ተጠግተው ሌሊቱን በእነዚህ መከላከያና አድማ ብተና በሰፈረባቸው አካባቢዎች ላይ ውጊያ በመክፈት የአገዛዙ ጦር ብትንትኑን ያወጡት የፋኖ ኃይሎች መከላከያው የሰፈረበትን ካምፕ ጥሎ እንዲሸሽ አድርገዋል። በዚህም በርካታ ቀላልና ከባድ መሳሪያዎችን እንዲሁም ተተኳሾችን ማግኘት ችሏል። የከተማዋንም አብዛኛውን ክፍል ተቆጣጥረው ቆይተዋል። ከዚያም የገቡበት ኦፕሬሽን ከጨረሱና የሸሸው ኃይል ከባድ መሳሪያዎችን መተኮስ ሲጀምር ለህዝቡ ደህንነት በሚል ከከተማዋ መውጣታቸውን የታወቀው። በተመሳሳይ ትናንት ማምሻውን በጎንደር ከተማ አዘዞ ክፍለ ከተማ አመድዬ ተብሎ ከሚጠራው ስፍራ እስከ መከላከያ ካምፕ ድረስ ለ3 ሰዓታት የዘለቀ ውጊያ ተካሂዷል። ውጊያው ዛሬ ረፋድ ላይም መቀጠሉንና በውጊያውም በርካታ የሚሊሻና የአድማ ብተና አባላት ጉዳት ደርሶባቸው ሆስፒታል ገብተዋል። ሌሎች ደግሞ ተገድለዋል። ይህ ከአዘዞ ወታደራዊ ካምፕ በ50 እርምጃ ርቀት ላይ የተፈጸመው ጥቃት የብልጽግናን አዛዦችና ሙሉ ካምፑን እንዳስደነገጠን የተሰማው። ይህ በእንዲህ እንዳለ የምስራቅ አማራ ፋኖ አመራሩ ኮሎኔል ሞገስ ዘገየ ከሰሞኑ የተደረጉ ተጋድሎችን አስመልክተው በሰጡት ማብራሪያ ከራያ ቆቦ እስከ ሀይቅ ድረስ የብልጽግናን አንገት ያስደፋ ውጊያ አካሂደናል ብለዋል። አመሰግናለሁ። ኮሎኔል ሞገስ ዘገየ ወይም ፋኖ ሞገስ ዘገየ ይባላል። በሰሞኑ ውጊያ የነበረው በምስራቅ አማራ ፋኖ ሰፊ የዘመቻ ስራ ተሰርቷል። ለምሳሌ ከራያ ቆቦ ካላኮርማና ሮቢት ጀምሮ እስከ ጎብዬ ዶሮ ግብር ፋጂ
የተሰራው ስራ እስከ ሀይቅ ጫፍ ድረስ ያለው ከፍተኛ ስራ ጥሩ የሆነ ውጤት የሆነ ስራ ጥላትን አንገቱን ያስደፋ ስራ ተሰርቷል። በዚህም አካባቢ ጥላቶቻችን በአሁኑ ሰዓት ምቱን መቋቋም ሳይችሉ እየበረገጉና እየከዱ ያሉበት ሁኔታ ጫካ እየገቡ መሆኑን ያው ራሳቸውም በተግባር እየታየ ስለሆነ ጥሩ መተማመን ማለት ነው። ከዚህ ጋር ተያይዘው ያሉትን የከተሞች አካባቢ የነበሩትንም ወደ ውስጥ ሰርጎ ገብም እየተገባ ትልቅ ስራ እየተሰራ ነው ያለውና ከዚህ ስራ የተሰሩ ሰሞኑን ስራ የተሰሩት ሁኔታ ውጤታማ ነበርን ማለት ይቻላል። አሁን ባለን አቋም የሽምቅ ውጊያም ሆነ የመደበኛ ውጊያ ልምድን በከፍተኛ ሁኔታ አዳብረናል። ካሁን በኋላ አደረጃጀታችን ይፋ አድርገን ደሴን እንቆጣጠራለን ብለዋል። ያው እንግዲህ የትግሉ ሁኔታ መሬት ላይ ያለው ሁኔታ እዚህ አካባቢ ቀጠና ያለ ምስራቅ አማራ ፋኖ ያው ትግሉን ያቀጣጠለው ቆየት ያለ ሁኔታ ረጅም ጊዜ የትግል ልምድ አግኝቷል። ፋኖቻችን የሽምቅ ውጊያ መሐንዲሶች ሆነዋል። የመደበኛ ውጊያ ተገዳዳሪ የሆነ ቢያንስ ከፍተኛ ውጤታማ የሆነ ነው ያለው። ስለዚህ ትግሉ በአሁኑ ሰዓት ከፍተኛ የሆነ አደረጃጀት ተሰርቷል። ክፍለ ጦሮች ከፍ ያለ ሁኔታ ተፈጥሯል። በፊት የነበረው ውጊያችን የነበረው በሻለቃ የነበረው በብርጌድ ደረጃ ነው የነበረው። በአሁኑ ሰዓት ቀጣይ የምንዋጋው ደግሞ በክፍለ ጦር ደረጃ ነው። ከክፍለ ጦር እያደግነ ደግሞ እዙን እያሳደግነ ነው የምንሄደው። በአጭር ጊዜ ወሬ አይደለም የሚሆነው፣ ተግባር መሬት ላይ የነካ ነው የምንሰራው። እንደነሱ ውሸታ አንሆንም። በተግባር እያሳየን ለህዝባችን ሰላምና ልማት የሚሰራበት ሁኔታ ያረጋግጥና ከፍተኛ አደረጃጀቶች ተሰርተው ተጠናቀዋል። ቀጣይ ያለው ሁኔታ አጭር ጊዜ ከሳምንት 2 ሳምንት በኋላ ግን አደረጃጀታችንም ግልጽ አድርገን የወታደር አደረጃጀት የሲቪል አደረጃጀቶች ቀጥታ ያሉ ሁኔታዎችን ለህዝባችን ተስፋ የሚሰጡ አደረጃጀቶች ይፋ እናርጋቸው በአጭር ጊዜ ማለት ነው። መሬት የነካ የክፍለ ጦሮች እያንዳንዳቸው ክፍለ ጦሮች ካሽርጡ ባለሽርጡ ክፍለ ጦር ታጠቅ ክፍለ ጦር ጀምሮ ያለውን እስከ አላማጣ ጫፍ ያለው የምስራቅ አማራ ፋኖ እስከ ሀይቅ ጫፍ ያለውን የምስራቅ አማራ ፋኖ አደረጃጀት ካለቀ በኋላ እስከ ደላንታ እየወጣን እያሰፋን ይሄና በቀጥታ ደሴን አከርካሪን ቆርጠን አባረን የምናወጣበት አደረጃጀቶች ይፋ እናደርጋለን። ስለዚህ ከዚህ በኋላ ማንንም አያግደንም። ምን ፈቅደው እኛ እንጂ እነሱ አይፈቅዱም። አማራን ህዝብ ሲቃይ ያበዙት ሊቀጥሉ አይችሉም። ካሁን በኋላ ትኩረታችን የሚያደርገው ካሁን በኋላ ከተሞች ላይ ነው አይናችን የምናሳርፈው። ስለዚህ አስገድደን ይሄን ጸረ አማራ የሆነ ኃይል እናወጣዋለን ማለት ነው። አደረጃጀቱ እንግዲህ ጥሩ ሁኔታ ነው ያለው። ፋኖቻችን ጥሩ ደረጃ ሁኔታ ነው ያለው። ጥሩ ልምድ የውጊያ ልምድ አግኝተዋል። የመደበኛ ውጊያ አግኝተዋል። የከተማ ውጊያ ልምዶች እየተደረጉ ነው ያሉት። ስለዚህ ካዩናል ትግሉ በጣም እያማረና ቆንጆ ሁኔታ ነው ይሄዳሉ። በታንክና በብረት ለበስ የታጀበው የአማራ ክልሉ ሰልፍ የቦምብ ፍንዳታዎችን እንዳስተናገደ ተነገረ። ወዳደር የአማራ ብልጽግናዎች በዛሬው ዕለት ለአብይ አህመድ ድጋፍ በሚል በክልሉ የተለያዩ ከተሞች ሰልፍ አሰናድተናል። ይሁን እንጂ በድርጎ ያገኙትን ስልጣን ለማስጠበቅ ሲሉ ህዝቡን በግዳጅ ያስወጡት እነዚህ ወዳደር ካድሬዎች በተለያዩ ከተሞች ያልጠበቁት ዱብዳ ገጥሟቸዋል። በዚህም በማለዳው የዜና ወጃችን እንደዘገብነው በአገው ምድር እንጅባራ ከተማ ዛሬ ማለዳ የብልጽግና ተላላኪዎች ሰልፉን ለማካሄድ ሲሰናዱ ህዝቡን ፋኖን ጠርቶ በከተማዋ ዙሪያ ከባድ ውጊያ ሲያካሂድ አርፍዷል። በተመሳሳይ በወሎ ክፍለ ሀገር በወልዲያ ከተማ ዛሬ ማለዳ የተጠራው ሰልፍ ሊካሄድ ሲል የአብይ ተላላኪዎች ሰማይ እንዲደፋባቸው ያደረገ ጉድ ተፈጥሯል። በከተማዋ ሰልፉ ከመካሄዱ ቀደም ብሎ ማለዳ 1 ሰዓት አካባቢ የወልዲያ እምብርት በሆነችው ፒያሳና በጎንደር መውጫ መምህራን ኮሌጅ ተብሎ የሚጠራው አካባቢ የቦምብ ፍንዳታ ተከስቷል። ይህን የቦምብ ፍንዳታ ተከትሎም በካድሬዎች ታስቦ የነበረው ሰልፍ ሳይካሄድ ቀርቷል። በዚህ በወሎ ግዛት ደሴና ኮምቦልቻ ደግሞ ለአብይ አህመድ ድጋፍ በሚል የተካሄደው ሰልፍ በብረት ለበስ ታንክና ከተሰላፊው በሚበልጥ ወታደር ታጅቦ ተካሂዷል። ፋኖ ባሰራጨው የማስጠንቀቂያ በራሪ ወረቀት ምክንያት ላለፉት ቀናት ሰልፉ በከተሞቹ መካሄድ ያልቻለ ሲሆን አሁን በጣም ጥቂት ካድሬና ነዋሪ በወታደር ታጅቦ ወጥቷል። በሰልፉ ላይም ዓለም በታሪኳ አይታው የማታውቀው ክስተትና ከነብርሃኑ ጁላ ውጪ ሌላ ምንም አካል ሊያደርግ የማይችለው ሁነት ተፈጥሯል። በዚህም መሪ ነኝ ለሚል ግለሰብ ድጋፍ የወጡ ሰዎች በደሴ ከተማ በብረት ለበስና ታንክ ታጅበውና መሳሪያ ተደቅኖባቸው ታይተዋል። እንዲሁም በደሴና በወልዲያ ከተሞች ባንኮች፣ ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት ተዘግተዋል። ፈተና የነበራቸው የዩኒቨርሲቲ ተማሪዎችም ፈተናቸው
ጉዟቸው እንዲቋረጥ ተደርጓል። ከደሴ ወደ ኮምቦልቻ በሁለቱም አቅጣጫ የትራንስፖርት እንቅስቃሴ ተዘግቶ ሙሏል። ሰልፍ ያልወጡ የመንግስት ሰራተኞች ደሞዝ አይከፈላችሁም እንደተባሉ ነው የተናገሩት። በመርሳ ከተማ ደግሞ የሚሊሻ የአድማ ብተናና የመከላከያ አባላት ዩኒፎርማቸውን አውልቀው በሲቪል ልብስ ሰልፉን መቀላቀላቸው ተሰምቷል። የሚሆነበት ምክንያት ህዝቡ አንወጣም በማለቱና ለካሜራ የሚበቃ ሰልፈኛ ባለመገኘቱ ነው ተብሏል። አማራን ላለፉት 6 ዓመታት በግፍ ሲያስጨፈጭፉና ሲጨፈጭፉ የቀረሙት እንዲሁም ጭፍጨፋቸውን የቀጠሉት አብይ አህመድ አገዛዛቸው አማራውን ደግፈኝ ሰልፍ ውጣ ማለታቸው አነጋጋሪ ሆኗል። ባህር ዳር ከተማ 4 የቤተሰብ አባላትና ጎረቤታቸው በግፍ መገደላቸውን ቁጣን ቀስቅሷል። ከአማራ ክልል ርዕሰ መዲና ትናንት ምሽት የተሰማው የግድያ ዜና የከተማዋን የቀበሌ 14 ሰፈር ነዋሪዎች ክፉኛ ያስደነገጠ ነው ሲሉ የአካባቢው ነዋሪዎች ለሮሃ ተናግረዋል። በአማራ ክልል መዲና በባህር ዳር ከተማ ቀበሌ 14 ትናንት እሁድ መጋቢት 29 የመግሪብ ሰላት ሰግደው ሲመለሱ የነበሩ 4 የአንድ ቤተሰብ አባላትና አንድ ጎረቤታቸው በድምሩ 5 ንጹሃን ሰዎች በግፍ መገደላቸውን ከነዋሪዎች አረጋግጠናል። አቶ አበባው የተባሉ በሰፈሩ እጅግ የተከበሩና በአካባቢው ነዋሪዎች የሚወደዱ በንግድ ስራ ላይ የተሰማሩ ግለሰብ ከአባታቸውና ከሁለት ወንድሞቻቸው ጋር እንዲሁም አብረዋቸው ከነበሩ ጎረቤታቸው ጋር በድንገት በተከፈተባቸው የጥይት ሩምታ ወዲያውኑ ህይወታቸው ማለፉን ጎረቤታቸው ነግረውናል። ከኛ ቤት ብዙም አይርቅም። አበባው ሁሉም የሰፈር ሰው የሚወደው ነጋዴ ነው። አባቱንም ከገጠር አምጥቷቸው አብረው ነው የሚሰሩት ሲሉ የሟቾቹን ማንነት ነግረውናል። አበባውም ሆነ ወንድሞቹን የአካባቢው ሰው ሙስሊም ክርስቲያን ሳይል በጣም እንደሚወዳቸውና እንደሚያከብራቸው እኔ ምስክር ነኝ ያሉት ሌላኛዋ ጎረቤታቸው ግድያው እጅግ አስደንጋጭ እና ማንንም የማይጠብቀው ነው ሲሉ ተናግረዋል። ከአቶ አበባው ሙሄ ጋር አባታቸው ሙሄና ወንድሞቻቸው ሽኩር ሙሄና ሙላት ሙሄ እድሪስ ከተባሉ ጎረቤታቸው ጋር በግፍ ተገለዋል ሲሉም ሁኔታውን ገልጸውታል። የጥቃቱ ሰለባዎች ሰፈር ውስጥ በስራ ብቻ የሚታወቁ እንኳን ከፖለቲካ ጋር ግንኙነት ሊኖራቸው ከአካባቢው ነዋሪ ጋርም በአጋጣሚ እንኳን ተጋጭተው የማያውቁ መሆናቸውንም ጎረቤታቸው መስክረዋል። እናቱ አበባው ትናንት ምሽት በግፍ የተገደሉበትን ድንገተኛ ክስተት ተከትሎ የአካባቢው ነዋሪው በዛሬው ዕለት በተቃውሞ ቁጣውን ለመግለጽ ወደ ክልሉ ምክር ቤት ሰልፍ ማካሄዱንም በሰልፉ ላይ የተገኙ አንድ ግለሰብ ለሮሃ ተናግረዋል። ሙስሊም ክርስቲያን ሳይል ሁሉም በሐዘን ቁጣውን ገልጾ ገዳዮች እንዲታጠቁ ጠይቋል። ነገር ግን ምላሽም ሆነ ፍንጭ ባለማግኘቱ ተመልሰናል ብሏል። እኚሁ አስተያየት ሰጪ ከሰልፉ በኋላ መስጂድ ላይ የተላለፈው መልእክት ተከትሎ በከፍተኛ ሐዘን ወደ ቀብር ስነ ስርዓት ማምራታቸውንና በዚህ ወቅት ያልተረጋገጡ መረጃዎችን የሰፈሩ ሰው ሲያወራ መስማታቸውን ነግረውናል። አንዳንዱ ሰው የመንግስት ሚሊሻ ሲተኩስ በአይን ያቻለው ከተኮሱባቸው በኋላ በባጃጅ ሲሄዱ ነበር እያለ ያወራል ሲሉ ተናግረዋል። ባህር ዳር ከተማ በአገዛዙ ጦር ስር መሆኗን የሚናገሩት ነዋሪዎች መስጂድ ላይ ሲተኮስ ስለነበር ሃይማኖት ላይ ያነጣጠረ ጥቃት እንደሆነ መገመት ይቻላል ሲሉም አክለዋል። እስካሁን ባለው ሁኔታ የመስጂድ ኢማም ባስተላለፉት መልእክት አዲስ መረጃ ማግኘት እንዳልቻሉ መግለጻቸውንም ሮሃ አረጋግጣለች። ግድያውን ፋኖ ነው የፈጸመው የሚሉ ውዥንብሮችን በማሰራጨት ላይ ያሉ የአገዛዙ ተካፋዮች ሁልጊዜ እንደሚዝቱት የአማራውን ትግል ወደ ኋላ ለመጎተት የሃይማኖት ተቃርኖ ዋና ካርድ አድርገው መሳባቸው የሚገልጹት በርካቶች ናቸው። ፋኖ እስካሁን በርካታ አካባቢዎችን ተቆጣጥሮ እንደሚገኝ እየታወቀና በያዛቸው አካባቢዎች አይደለም ሃይማኖት ተኮር ግድያ ቅንጣት ማዋከብ እንኳን ባልፈጸመበት ሁኔታ ብልጽግና እያስተዳደርኩት ነው በሚለው የክልሉ ትልቅ ከተማ እንዲህ አይነት ድርጊት በመፈጸም ድራማ እየሰራ መሆኑ ለብዙዎች ግልጽ እንደሆነም ተመላክቷል። በጉዳዩ ላይ ሮሃ የአማራ ፋኖ በጎጃም አመራሮችን ለማነጋገር ያደረገችው ተደጋጋሚ ሙከራ ለጊዜው ባይሳካም ይህንን ያገዛዙን አደገኛ ድራማ አስመልክቶ የተረጋገጡ ምላሽና ማብራሪያዎችን እየተከታተለች እንደምታደርስ ከወዲሁ እንገልጻለን። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።